እድሜያችሁ ከ18 እስከ 25 ዓመት ከሆነና 12ኛ ክፍል ጨርሳችሁ ከሆነ ኢትዮጵያ አየር መንገድ አሰልጥኜ ልቅጠራችሁ እያለ ነው። ሰላም እንዴት አላችሁ? ዳግኒ ከዳግላስ ትራቭል። ዛሬም እንደተለመደው እጅግ ጠቃሚና ወሳኝ በሆነ መረጃ መጥቻለሁ። ይሄ መረጃ ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራት እንዳይረሳ። እስከዚህ ቪዲዮ መጨረሻ ድረስ አብራችሁን ብትቆዩ እጅግ ብዙ ጠቃሚ መረጃዎችን ታገኛላችሁ። 12ኛ ክፍል መጨረስ ብቻ በቂ ነው ወይ? በየትኛው የስልጠናና የሙያ ዘርፍ ነው ኢትዮጵያ አየር መንገድ ሰራተኛ የፈለገው? ምን ሪኳየርመንት ተጠይቋል የሚሉትን ነገሮች ወደ እናንተ እናደርሳለን። እንደተለመደው ቪዲዮውን ላይክ እና ሼር በማድረግ የዘወትር ትብብራችሁን አሳዩን። እኛ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ ግብዣችን ነው። ከዚህ በፊት ብዙዎቻችሁ ስትጠይቁን ነበረ የኢትዮጵያ አየር መንገድ በኤኤምቲ ወይም ደግሞ ኤርክራፍት ሜንቴናንስ ቴክኒሻን ፖዚሽን መች ነው ማስታወቂያ የሚያወጣው? ምን ነገሮች ማሟላት ይጠበቅብናል ብላችሁ ስትጠይቁን ነበረ። እስካሁን ከነበሩት የኤኤምቲ ድሎች የተሻለ ድል ይዘው መጥተዋል። በዚህ የኤርክራፍት ሜንቴናንስ ቴክኒሻን ወይም ኤኤምቲ የስልጠና ዘርፍ ኢትዮጵያ አየር መንገድ በዚህ ዙር ማሰልጥኖ ለመቅጠር ፕሮግራም ያወጣው 7 የሚሆኑ የተለያዩ የስልጠናና የሙያ ዘርፎች ላይ ነው። ሁሉም ከኤርክራፍት ሜንቴናንስ ጋር የሚገናኙ የሙያ ዘርፎች ናቸው። ስለዚህ በእነዚህ ሙያዎች ላይ ሰልጥናችሁ አቪዬሽን ኢንዱስትሪውን መቀላቀል ለምትፈልጉ ከዚህ የተሻለ ጊዜም ከዚህ የተሻለ አማራጭም ይኖራል ብዬ አላስብም። አስፈላጊዎቹ ሪኳየርመንት የምታሟሉና እንዲህ አይነት ኢንተረስት ያላችሁ ግለሰቦች ይህንን እድል እንድትጠቀሙበት እመክራችኋለሁ። ምክንያቱም በጣም ሰፊ እድል ነው። ወደ 7 የሚሆኑ የፕሮግራም ዘርፎች ናቸው። እነዚህ 7 የስልጠና ዘርፎች ምንድን ናቸው የሚለውን ለማየት በቀዳሚነት የምናገኘው ትሬኒ ኤርክራፍት ሜካኒክ ነው። ሌላኛው ትሬኒ ኤርክራፍት ፓወር ፕላንት ቴክኒሻን ነው። ትሬኒ ኤርክራፍት ኤርፍሬም እና ትሬኒ ኤርክራፍት አቪዮኒክስ አሉበት። ትሬኒ ኤርክራፍት ካቢን ክሩ ሜንቴናንስ ሌላኛው ነው። ከነዚህ በተጨማሪ ደግሞ ትሬኒ ኤርክራፍት ስትራክቸር እና ትሬኒ ኤርክራፍት ሜንቴናንስ ቴክኒሻን የሚባሉ 7 የተለያዩ ከኤርክራፍት ሜንቴናንስ ጋር የተገናኙ የስልጠናና የሙያ ዘርፎች ናቸው ማስታወቂያ ወጣባቸው። መግቢያችን ላይ እንዳነሳ ነው እድሜ ከ18 እስከ 25 ዓመት ባለው የእድሜ እርከን ውስጥ መገኘት ይጠበቅባቸዋል። እንደ ሪኳየርመንት ከተቀመጡት ነገሮች መካከል 12ኛ ክፍል መጨረስ ሌላኛው ሪኳየርመንት ነው። ምዝገባው እንዴት ነው የሚካሄደው? እንዴት ነው መመዝገብ የምንችለው የሚል ጥያቄ አይጠፋምና ይህንን ለመመለስ ከዚህ በፊት እንደሚያደርገው ኢትዮጵያ አየር መንገድ የተለያዩ የምዝገባ ቦታዎችን አዘጋጅቷል። የምዝገባው ጊዜ ከኤፕሪል 28 እስከ ሜይ 2 ባሉት 5 ቀናት መካከል ነው። በእነዚህ ቀናት ውስጥ ባላችሁበት አቅራቢያችሁ በሚገኙ የተለያዩ የምዝገባ ማዕከላት መመዝገብ ትችላላችሁ። ለአዲስ አበባ ቅርብ ለሆናችሁና አዲስ አበባ ውስጥ ለምትኖሩ አመልካቾች ምዝገባው የሚካሄደው በእነዚህ ቀናት ውስጥ ሆኖ ግን ኦንላይን ነው፣ በአካል መገኘት አይጠበቅባችሁ። ከዚህ በተጨማሪ ሌሎች የተለያዩ የምዝገባ ማዕከላቶች ተዘጋጅተዋል። ከነዚህ መካከል አዳማ ላይ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አምቦ ላይ አምቦ ዩኒቨርሲቲ አለ፣ አርባ ምንጭ፣ አሶሳ፣ ባህር ዳር ዩኒቨርሲቲ ያሉበት፣ ወሎና ድሬዳዋ ዩኒቨርሲቲም እንደዚሁ ከነዚህ መካከል ናቸው። ጋምቤላ፣ ጅጅጋ፣ ጅማ፣ መደወለቡ፣ ሰመራ፣ ጎንደር፣ ወለጋና ወልቂጤ ዩኒቨርሲቲዎች ለምዝገባ የተዘጋጁ ቦታዎች ናቸው። ሐዋሳ ለምትገኙ ሐዋሳ ኤርፖርት ነው ኢትዮጵያ አየር መንገድ ምዝገባውን የሚያካሂደው። ከነዚህ ውጪ ሌላ 2 አዳዲስ ማዕከላት ተከፍተዋል። ሐረርና ሐሮማያ አካባቢ ላላችሁ ሐሮማያ ዩኒቨርሲቲም እንደዚሁ በዚህ ዙር የምዝገባ ማዕከል ሆኖ ተመርጧል። ወደ ሻሸመኔና አካባቢ የምትገኙ አመልካቾች በሻሸመኔ ፖሊቴክኒክ ኮሌጅ ምዝገባ የሚካሄድ ይሆናል። በተጠቀሰው ጊዜ ውስጥ በእነዚህ 17 ማዕከል የሄዳችሁ መመዝገብ ይኖርባቸዋል። በአዲስ አበባ ዙሪያና አዲስ አበባ ለምትገኙ አመልካቾች ምዝገባ የሚካሄደው እንደነገርኳችሁ ኦንላይን ነው የሚሆነው። ምን ያስፈልጋል ለመመዝገብ? ምንድነው ሪኳየርመንቱ የሚለውን ነገር ለማንሳት መግቢያችን ላይ ለመግለጽ እንደሞከርነው እድሜያችሁ ከ18 እስከ 25 ኢንተርቫል መሆን አለበት። ቁመታችሁ ሜትር ከ60 መሆን ይጠበቅበታል። ከዛ ውጪ 12ኛ ክፍል ተፈትናችሁ ፊዚክስ፣ ማትስ እና እንግሊዘኛ 50% ስኮር ማድረግ ይጠበቅባችኋል። ከዚህ በፊት አንድ ኮንፊውዥን ነበረ። 12ኛ ክፍል ተፈትናችሁ እነዚህን 3 የትምህርት አይነቶች ተደምረው 50% ማምጣት እንዳለባችሁ የምታስቡ ወይም ደግሞ እንዲህ አይነት ጥያቄ የጠየቃችሁን አመልካቾች ነበራችሁ። እነዚህን 3 የትምህርት አይነቶች ሁሉንም እያንዳንዳቸው 50% ስኮር ማድረግ ይኖርባቸዋል ወይም ከ50% በላይ ውጤት ማምጣት አለባቸዋል። ለመመዝገብ የታደሰ የቀበሌ መታወቂያ ያስፈልጋቸዋል። 12ኛ ክፍል የወሰዳችሁበት ሰርቲፊኬት፣ ዩኒቨርሲቲና ኮሌጅ ላላችሁ ዲፕሎማና ዲግሪ ካላችሁ ይህንንም ዶክመንቶች ማቅረብ ይጠበቅባቸዋል። ቴክኒክና ሙያ ሰልጥናችሁ ከሆነ የሲኦሲ ውጤታችሁን ማቅረብ ይጠበቅባቸዋል። ከዚህ ውጪ የልደት ሰርቲፊኬታችሁና የ8ኛ ክፍል ሚኒስትሪ ካርዳችሁ ይዛችሁ እንድትገኙ ይጠበቃል። የተዘጋጁት 7 የተለያዩ የኤርክራፍት
ሜንቴናንስ ቴክኒሻን ፕሮግራሞች ናቸው። አንድ ሰው ከነዚህ መካከል አንደኛው ላይ መርጦ ማመልከት እንጂ ከአንድ በላይ በሆኑ ፕሮግራሞች ላይ ተመዝግቦ መሳተፍ አሊያም መወዳደር አይችልም። ይህንን በጥብቅ አሳስበዋል። አዲስ አበባ ላይ መሳተፍ ለምትፈልጉና አዲስ አበባ ለሆናችሁ አመልካቾች ኦንላይን አፕላይ ማድረግ የምትችሉበት ፕሮግራም የሚከፈተው ከሌላው እኩል ነው። ስለዚህ ከአሁን ጀምራችሁ ብትሞክሩ አይሰራላችሁም። ከዚህ በተጨማሪ ኦንላይን ለምታመለክቱ አመልካቾች ኦሪጂናል ዶክመንታችሁን በፒዲኤፍ ፎርማት ስካን አድርጋችሁ ማያያዝ ይኖርባችኋል። እነዚህ ኤርክራፍት ሜንቴናንስ ፕሮግራሞች ሁሉም በሚባል ደረጃ የሚጠይቁት ተመሳሳይ ሪኳየርመንት ነው። የተለያዩ ዙሮች ይኖራሉ። የጽሁፍ ፈተና እንዲሁ የኢንተርቪው ፕሮግራሞች ይኖራሉ። እነዚህን ውድድሮች አልፋችሁ ኢትዮጵያን ኤርላይንስን ጆይን ስታደርጉ የምትወስዷቸው የስልጠና አይነቶችና የምትቆዩበት ጊዜ የሚወስነው የተሰማራችሁበት የትምህርት ዘርፍ ነው። እንደየገባችሁበት ዲፓርትመንት የተለያየ ዱሬሽን አለው። ከ9 ወር እስከ 2 ዓመት ባለው ዱሬሽን ውስጥ የሚጠናቀቁ ስልጠናዎች ናቸው። ስለዚህ ይሄ ስልጠና ሂደት በገባችሁ የትምህርት ዘርፍ ወይም የስልጠና ዘርፍ የሚወሰን ነው የሚሆነው። ሌላው ብዙዎች ጥያቄ የሚሆንባቸው የምንከፍለው ክፍያ አለው የሚለው ነው። እነዚህ የተዘረዘሩ 7 ማስታወቂያዎች ወይም ደግሞ የስልጠና ዘርፎች ሁሉም ኢቲ ስፖንሰርድ ናቸው። ስለዚህ ከእናንተ የሚጠበቀው ዶክመንቶቻችሁን አሟልታችሁ ውድድሩ ላይ ተሳትፋችሁ ውድድሩ ማለፍ ብቻ ነው። ከዛ ውጭ የምትከፍሉት ምንም አይነት ክፍያ የለም። ሁሉም ኢቲ ስፖንሰርድ ነው የሚሆነው። ሌላው ስልጠናውን ከጨረስን በኋላስ ምንድነው የሚሆነው የሚል ጥያቄ ልታነሱ ትችላላችሁ። እንዲህ አይነት ጥያቄ ላላችሁ አመልካቾች ወይም ተወዳዳሪዎች ስልጠናውን ከጨረሳችሁና የሚፈልግባችሁን ነገር ኳሊፋይ ካደረጋችሁ በኋላ ኢትዮጵያ አየር መንገድ ሰራተኛ ነው የምትሆኑት። ስልጠናውን ከጨረሳችሁ በኋላ ምንም አይነት የተለየ ውድድር ሳታደርጉ የኢትዮጵያ አየር መንገድ ሰራተኞች ነው የምትሆኑት። የግራውንድ ቴክኒሻን ከሆናችሁ በኋላ ምንድነው ስራው የሚል ጠያቂ ካለ ኤርክራፍቶችን ሜንቴን ማድረግ ነው ስራችሁ የሚሆነው። እንደሰለጠናችሁበት የስልጠና ዘርፍ እያንዳንዱ ፕሌን ወይም እያንዳንዱ ኤርክራፍት ሜንቴን ማድረግ ስራችሁ ነው የሚሆነው። ብዙ ጊዜ እንዲህ አይነት ማስታወቂያዎች ሲወጡ ስንት ሰው ይፈልጋል የሚለው የሚወሰነው በአየር መንገዱ ነው። አየር መንገዱ እንግዲህ ለዚህ 7 ፕሮግራሞች ነው ያወጣው። 7 ፕሮግራም አለ ማለት በእነዚህ 7 ፕሮግራሞች 7 የተለያዩ ሴክሽኖች ይኖራሉ። ስለዚህ ብዙ ሰው ይፈልጋል ማለት ነው። የአቪዬሽን ኢንዱስትሪ መቀላቀል ሀሳባችሁ ፍላጎታችሁ ከሆነና እነዚህ መስፈርቶች ማሟላት የምትችሉ በሙሉ እንድታመለክቱ እናበረታታችኋለን። የቪዲዮ ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ ማጋራት እንዳይረሳ። ከዚህ የስልጠና እድል ጋር በተያያዘ እያንዳንዱ የስልጠና ዘርፍ የተለያዩ ዲቴይል ነገሮች አሉት። እነዚህ ነገሮች እንዴት ነው የምናየው፣ እንዴት ነው ዝርዝሩ ማግኘት የምንችለው ለምትሉ አመልካቾች ዲስክሪፕሽን ቦክስ ላይ አፕላይ የምታደርጉበትን ወይም ደግሞ ዝርዝሩን የምታዩበትን የኢትዮጵያ አየር መንገድ የስልጠናና የስራ ማስታወቂያ የሚወጣበትን ገጽ ሊንክ እናያይዝላችኋለን። ከዛ ባለፈ ደግሞ የዚህ ቪዲዮ ኮሜንት ማስቀመጫ መጀመሪያ ላይም እንዲሁ ሊንኩን የምናስቀምጥላችሁ ነው የሚሆነው። ስለዚህ በዚህ መሰረት ይህንን ውድድር ተወዳድራችሁ ኢትዮጵያ አየር መንገድ ጆይን ማድረግ የምትፈልጉ አቪዬሽን ኢንዱስትሪውን መቀላቀል ለምትፈልጉ በጣም የተሻለና አሪፍ አማራጭ ነው። እነዚህን መስፈርቶች የምታሟሉ በሙሉ ይህንን ውድድር ተሳትፋችሁ ኢትዮጵያ አየር መንገድን ጆይን እንድታረጉ መልካም ምኞታችን ነው። አሁን የምንገኘው የትንሳኤ በዓል ላይ ነው። ለመላ ክርስትና እምነት ተከታዮች በሙሉ መልካም የትንሳኤ መልካም የፋሲካ በዓልን ተመኝተንላችኋል። ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ነው የሚመስለው። ወደፊትም ተመሳሳይ ጠቃሚ መረጃዎች ወደ እናንተ እንዲደርሱ የዚህ ቻናል ቤተሰቡ ነውና ተወዳጁ። የተለያዩ ሀሳብና ጥያቄዎች ካላችሁ ኮሜንት ሴክሽኑ የእናንተ ነው። ከዛ ባለፈ ደግሞ ዲስክሪፕሽን ቦክስ ላይ የተለያዩ ሶሻል ሚዲያ ሊንኮቻችንን ማግኘት ትችላላችሁ። በዛ መንገድ ልታደርሱን ትችላላችሁ። ከዚህ በተጨማሪ የሀገር ውስጥና ኢንተርናሽናል የበረራ ትኬት ታስፈልጓችሁ ከሆነ ቴሌግራም ላይ መልእክታችሁን ማስቀመጥ ትችላላችሁ። በድጋሚ አብራችሁን ስለነበራችሁ ቪዲዮቻችንን ላይክና ሼር ስለምታደርጉ ዘወትር ስለምትከታተሉን ከልብ እናመሰግናለን። መልካም በዓል፣ መልካም ጊዜ።